አብን ይባላል። እሺ ልስተካከልልሽ አንዴ ድጋሚ ያልሽ ወይ አመሰግናለሁ። 2 3 ባልፈታው አራተኛ የሚያገቡ ሴቶችን ታውቂያለሽ? በባዶ እግሩ ሮጦ ሀገር ያኮራ ሰው አታውቂም? ወይ እኔ ድል ወይ ደግሞ ወይ ያገቡ ናቸው ወይ ቁርስ ያሉ ቀልድም ቀን። እሺ ሄልዳይ ስንት ዓመትሽ ነው? የሴት ልጅ እድሜና የወንድ ልጅ ደሞዝ አይጠየቅም ትላለች አያቴ። ጊፍት ተሰጥቶሽ ያውቃል? ማን ነው? ሴት ነው የሰጠችሽ? ወንድ ነው የሰጠሽ? በብዛት ጊፍት ወንድ። ስለዚህ እና ታዲያ ወንድ ሳትፈልግ ወንድ ጊፍት ፈልገሽ ይቻላል? ቡኪ እንዴት ነሽ? ደህና ነህ? እንዴት ነህ? አለው። የት ነበር ማቅሽ ቡኪ? የት ነበረ የምንተዋወቅ? እኔ እንጃ። ፀጉርሽ በጣም ነው የሚያምረው። እውነት? አመሰግናለሁ። እኔ እንደዚህ አይነት ፀጉር ያላት ሴት ነው ማግባት ፈልገው። እግዚአብሔር ረጅም ነው ምንድን ነው ፀጉር? ብዛት ያለው ነው። ደስ ይላል ደግሞ ረጅምም ነው። ብዛት አለው። የፈጠረቻቸው ሀሚ። እሺ ቅድሞቹ አንድ አይነት ሴቶች በስተዋል። ልክ ነሽ። እኔ የምልሽ ስንት ኪሎ ነሽ ቡኪዬ? አሁን አልተመዘንኩም ኪሎ። ባለፈው ስትመዘኝ ስንት ነበር? ሀምሳ ምናምን እርግጠኛ አይደለም። ስንት ዓመትሽ ነው? አሁን ብነግርህ አታምነኝም። ብዙ ነገር አምኜ ነው የመጣሁት። 22 ዓመቴ ነው። 22 ዓመት አሪፍ ነው። ፍቅረኛ ባል ልጅ ያለሽ? ከ3 አንዱ? ሶስቱም የለኝም። ደስ ሲል። አዲስ አበባ የት ሰፈር ነሽ? አይ እኔ ባህር ዳር ነው የምኖረው። በኢየሱስ ክርስቶስ። እኔ ደግሞ አዲስ አበባ መስለሽ ይልጥ። አይ ባህር ዳር 89 ቲባግ ዝም በል። እኔ 89 ኪሎ መስለን ነው እንዴ? አበበ ቢቂላና ከምሩ ሲፍጠር ማንን ነው የምትወጪው? ያኛውን ሰውዬ አላውቀውም። አበበ ቢቂላን አውቀዋለሁ። አበበ ቢቂላን የት ነው የምታውቂው? ሯጭ አይደል? ሯጭ ነው እንዴ? አበበ ቢቂላ አይደለም? ከዛስ? አይ በባዶ እግሩ የሮጠው አይደል? ጎበዝ ጎበዝ። የት ነው የሮጠው በባዶ እግሩ? እንጃ። ሀይ ነው። ሮም እና ቶኪዮ ያሸነፈበት ሮሚ። ፍሬያቴ ማንን ታውቂያታለሽ? ያው በጣም ነው መወዳት። የእሷ ባል ማን ነው? ዘፋኙ ማን ነው የሚባለው? አማን ነው። ወይ አመሰግናለሁ። 2 3 ባልፈታው አራተኛ የሚያገቡ ሴቶችን ታውቂያለሽ? በባዶ እግሩ ሮጦ ሀገር ያኮራ ሰው አታውቂም? የዘንድሮ ሴቶች ሁላችሁም ባህሪ። አይ 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 አይ። ማህደር አሰፋ ከትላንት ወዲያ ስለበላችሁ ምግብና ስቶሪ ስላረገችው ነገር ታውቃላችሁ? አበበ ቢቂላ የት እንደሮጠ አታውቁም? አይ 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 አይ። ሁሉም ሰው አንድ ነው ግን እንደዛ ነው የምታስበው? ብዙ ሰው እንደዛ ነው። ውይ ፈጣሪ፣ አንድ ቀን ከእንቅልፋችን ስንነሳ ኢትዮጵያ ውስጥ ያሉ የሁሉም ሴቶች ስልክ ቢጠፋ ቢሰረቅ እንዳትይዙ ቢባል፣ ውይ ሀገራችን እንዴት ሰላም እንደምትሆን። ኦኬ። አይ ግን ፎሪል ለልጅሽ አሁን የትኛውን እውቀት ብታስተምሩ ነው የተሻለ የሚሆነው? ስለ ፍሬያት ማነባል ነው ወይስ ስለ አበበ ቢቂላ? አይ እኔ አሁን ስለ አበበ ቢቂላ የተማርኩት በፊት ነው፣ በስነ ስርዓት ነው የተማርኩት። ግን ምንድነው ይሄ ሶሻል ሚዲያ ላይ ያለ ነገር እኮ እሱን እኮ ነው ሁላችንም እናውቃለን። ሴቶች ብቻ አይደለም። ለምንድን ነው ሴቶች
አይ ወንዶች አሁን የትኛውንም ወንድ ብጠይቅ ስለ አበበ ቢቂላ ያውቃል፣ ስለ ሀገሩ ያውቃል። እንዴ ምን መሰለሽ ልልሽ የፈለግኩት ነገር ምን እንደሆነ ታውቂያለሽ? ሰው ልጅ እውቀት የሚይዘው መርጦ አይደለም። እንትን እንዴ ልበልሽ፣ መርጦ ነው እውቀት የሚይዘው እንጂ ጭንቅላት አይቀበልም አይልም። ስለፈለግሽው ነገር አንተ በጣም ሚኪ ምናምን ትባል ቆለጣ ሰው ልጅ ማለት ነው። እንዴ ልበልሽ፣ ሚሞሪ ካፓሲቲሽ ጭንቅላትሽ ይዘጋል ማለት አይደለም። አሁን ሶሻል ሚዲያ ላይ ስለ ፍሬያት የማነ ህይወት አወቅሻ፣ እንደዛው ስለ አበበ ቢቂላ ማወቅ ትችላለሽ። ስለ ግርማ ወልደ ጊዮርጊስ ማወቅ ትችላለሽ። ስለ ጃንሆይ ማወቅ ትችላለሽ። ገብቶሻል? ስለዚህ ምን ልልሽ ነው፣ የአሁን ዘመን ሴቶች ደግሞ እየመረጡ ያውቁት ነገር ምንድን ነው? እከሌ ከባሏ ተፋታች፣ እከሌ ከንትና ወለደች፣ እከሌ ኢንስታግራሟ ላይ እንዲያደረገች፣ እከሌ ከንትና ጋር ተኛች፣ እከሌ እንዲሆነች ነው እንጂ ስለኋላ ታሪካችን የሚያውቅ ሰው በጣም ትንሽ። አንተ በደንብ ታውቃለህ። እኔ በቻልኩት መጠን በደንብ አንብቤያለሁ። ስለምን ልጠይቅኝ ፈልገሽ ነው? አይ እኔ ምንም ጥያቄ ልጠይቅ ሳይሆን ታውቃለህ አታውቅም የሚለውን ነገር። እኔ በየቀኑ ህይወቴ ላይ ምን አይነት ሰው መሰልኩሽ? ዛሬ ህይወቴ ላይ ምን አዲስ ነገር ጨመርኩ? ምን ማቀው ጄነራል ኖሌጅ ምን አገኘው ብዬ ሁሌ ራሴን ቼክ አደርጋለሁ። የኔ ፋሚሊዎች የሆነ ጥያቄ ጠይቂው እያሉ ነው። ጠይቀህ ምን ከማን ጋር ተኝታል? አይ አይደለም። እስኪ ጠይቂ። ኢትዮጵያ ቃሉ ምንድን ነው? ምን ማለት ነው ያሉ ነው። ኢትዮጵያ ማን ነው እንደዚህ አይነት ጂኔስ ጥያቄ ጠየቀሽ? ስሙን ብቻ ነገር ነው። ለምን ነው ስሙ? አቤት እውቀት ልለው፣ አቤት ልለው። አይ ብቻ ጠይቂው ስላሉኝ ነው። ኢትዮጵያ የሚባለው ነገር ምንድን ነው ብለሽ ጠይቂ እስኪ። ኢትዮጵያ ቃሉ ምንድን ነው ያሉ። ጥቁር ሰው አይደለም ኢትዮጵያ ማለት። ተው እናንተ ደግሞ ጥቁር ሰው የለም። ኤኒዌይስ እሱን ታዩና አሁን የጠየኩሽን እንደ እልህ ሳይሆን የነገርኩሽን ነገር። ኧረ እኔ ሳይሆን እዚህ ፋሚሊዎች የጠየቁ ነው። እኔ ምንም ጥያቄ አልጠየቅም። እንደዚህ አይነት ፋሚሊ ካለሽ ደንቆሮ ፋሚሊ ነው። አይ እንደሱማ ትበላቸው ያበረኛል። ደንቆሮ ናቸው። ምን ልልሽ መሰለሽ ግን የምር አንድ ቀን ላይፍሽ ላይ ለሚያጋጥምሽ ችግሮች ወይ ምናምን ብቻ ለይተን ብናቅ ጥሩ ነው። የትን ይጠቅመናል ብለን ኤኒዌይስ እንዲያ ነው ነገሩ። ቻው በይ። ቻው ማማይ። እሺ ባይሙን ሰላም፣ እንዴት ነሽ? እግዚአብሔር ይመስገን። መታወቅ ይቻላል? ስምሽን ማንን በል? ማሆዴ። እማሆዴ ለምንድን ነው ቢራቢሮ ያደረግሽው ስምሽ ላይ? ከልጅነት የጀምሮ ጥያቄ የሚፈጥርብኝ ነገር ነው። ሰለሞን። ቢራቢሮ ስለምትወጂ? የት ነው የምትኖሪው እማሆዴ? አዲስ አበባ። አዲስ አበባ። ላይቭ ላይ አይቼሽ አላውቅም። ሁሌ ትገቢያለሽ ወይስ ምንድን? እገባለሁ። ሰላም አንገናኝ ነው። እንዴት ነሽ? ፕሮሚስ ሪንግም አድርገሻል ደግሞ። የአባቴ ስጦታ ነው ነው እንዴ? አይ ወንዶች ሌላ የሚወዱሽ ከመጡ እንዳይሰናከሉ ብዬ ነው አለ እኮ። እንዳይሰናከሉ ብዬ እኮ ነው ያደረኩት። እንዳይሰናከሉ ስልሽ አግብተሻል ብለው ላሽ ቢሉሽ ጥሩ ነው እሱ። እንደዛ ስለምፈልግ። ወንድ አትፈልጊም? ለምን? ምናልባት እድሜ ያልደረሰም ይሆናል። እንዴ ስንት ዓመትሽ ነው? አይ ስለማልፈልግ ነው። እድሜ ስለማልፈልግ ነው። መዱታ ከባድኪ
ወንድ ማትፈልጊ ከሆነ ላይቭ ላይ ምን ትሰሪያለሽ? የኔ እናት እንዴ ላይ በምገባው ወንድ ፍለጋ ነው እንዴ አባቴ? አይ አይደለም፣ ጊፍት ፍለጋ ነው ላይቭ ላይ የምንገባው ሁላችንም። ግን ላይቭ ላይ ያው ብዙ ጊዜ ጊፍት የሚሰጡት ወንዶች ናቸው። ወንድ ካልፈለግሽ ለምን ትገቢያለሽ? ጊፍት ተሰጥቶሽ ያውቃል? ማን ነው? ሴት ነው የሰጠችሽ? ወንድ ነው የሰጠሽ በብዛት ጊፍት? ወንድ። ስለዚህ እና ታዲያ ወንድ ሳትፈልግ ወንድ ጊፍት ፈልገሽ ይቻላል? ምን ነው ማሁል መተሽ ትንሽ አበላሸሹ። አይ ሰላም አልፈልግ ነው ያልኩህ እኮ እንዴ። ጊፍት መፈለግና እኮ ወንድ ጓደኛ ኖርማል ጓደኛ መያዝ የተለያየ ነው አይደል? አኮን ጓደኛ መቼ ያዥ? አይ መቼ የሚፈልግ እንግዲህ ማውራት ይችላል። ይህን አይቶ የሚመለስ የለም። አንተ እንደጠየቀኝ መጠየቅ ይችላሉ። አዲስ አበባ የት ሰፈር ነሽ? አሁን ቡልቡላ ገባሁ። ሩቅ ነሽ። በስማ በጣም ወደ ቦሌ መምጣት ትችያለሽ? ምሳ ልጋብዝሽ እፈልጋለሁ። አመሰግናለሁ። ስራ የማይኖረኝ ቀን? ስራ የማይኖርሽ ቀን መቼ ነው? እኔ እንጃ፣ እሱን ስለማላውቅ እኮ። ስራ ምንድን ነው? ስራሽ ምንድን ነው የምትሰሪው? ሱቅ። የራስሽ ነው ወይስ የሰው? የራሴ። ሸቀጣሸቀጥ ሱቅ ነው ወይስ ምንድን ነው? እጆ እንዴት ነው? ኧረ አይደለም። ምንድን ነው ታዲያ? ኦኬ ነው፣ አስቀልድህ ነው። አሻንጉሊት ምናምን? እንደዛ አይነት ነገር። አሪፍ አይደለም? ጎበዝ ነሻ፣ የልጅ ሀብታም ነሻ። እንዴት ነው የራስ ቢዝነስ? ከባድ አይደል? ቴንኪው ጆሺ። ከባድ አይደል? ምንም አይደል። ተቀጥሮ ከመስራት ይሻላል። ይሻላል። የት አካባቢ ነው ሱቅሽ? ምናልከኝ? የት አካባቢ ነው ሱቅሽ? መተን እንድንጎበኝ። ገርጂ። ከቡልቡላ ገርጂ ሄደሽ ነው የምትሰሪው? ጎበዝ ነሽ፣ በጣም ጎበዝ ነሽ። ስለዚህ ምን እንርዳሽ? እኔ ምን እናስተዋውቅልሽ? ምንድን ነው የምትሸጭው? ልብስ ነው ምናምን የምሸጠው። ልብስ? የቦንዳ ልብስ? ሰው ልጅ ከትንሽ ነው የሚነሳው። አይ ቦንዳ ትንሽ ነው እንዴ? ትልቅ እኮ ነው። ቢያንስ ወደ አዳዲስ ልብሶች ለመግባት ከቦንዳ መጀመር አለብህ። አይ ስልሽ እንትን ቦንዳም ለመጀመር እኮ ቢያንስ 100,000 ብር ያስፈልጋል አይደል እኮ። ስለዚህ ትንሽ አይባልም እኮ ትልቅ ነው። ያው ከአዲስ ልብስ ከምታመጣው አንጻር ትንሽ ነው ለማለት ፈልጌ ነው። ስንት ዓመትሽ ነው? 23 ልጅ ነሽ ገና። ጎበዝ ነሽ። በዚህ እድሜሽ የራስሽ ቢዝነስ ነው። ከአሁኑ ካልሰራን እኮ ይከብዳል። በጣም ከባድ ነው። ከባድ ነው። እና እኔን ታውቂኛለሽ ማለት ነው ከዚህ በፊት? አውቅሃለሁ። እንዴት አላውቅህም? ደስ ይላል። አንቺ ጥሩ ነው። ምንድን ነበር? አማኒ። በቃ መልካም ጊዜ። ሰላም፣ እንዴት ነሽ የኔ ቆንጆ? ሰላም። ይህ መግባትሽን አላየሁም። ተማርሬ ነው እያመረ። ሁሉም ሴት ወለደ። ምን አይነት ተምች ወንድ ነው የበዛው? ሁሉንም አስወልዶ። ኦኬ። እና ምን ነው አንተ ለምን ደበረክ እንዴ? ሁሉም ሲያስገባ ልጅ አለው፣ ሁሉም ሲገባ ልጅ አለው። ሁሉም በቃ ልጅ አጋጠመክ። እኔ ደግሞ ልጅ ነኝ ገና አሻሽመንት። እሺ ምንድን ነው እሱ? ከጀርባሽ ያለው ነገር ያምራል። ያ እንደዚህ አይነት ነገር ደስ ይለኛል።
2000 ብር አሪፍ ነው ብሎኝ ገዛውኝ እና አንድ ቀን ቤት ያመጣዋለሁ አይኔ ላይ ነው የሚበራው። ከጀርባክ ለምን አታደርገውም? ከጀርባክ ነው የሚሆነው። ከጀርባ ነው ላይት ማስቀመጥ ያለብህ፣ ካለበለዚያ አይነን ይወጋሃል። እንዴ አሁን አንቺ እኮ እጅሽ ጋር እኮ ነው ያለው፣ ፊት ለፊት ተሳስተሽ አታዩም? አይንሽን አይረብሽሽም? እኔ አይረብሸኝም። ኧረ እኔ እየረበሸኝ ሲያስቸግረኝ ያኔ ላይቭ ላይ ደግሞ በቃ እንትን ያልኩበት በጣም ደግ የሆንኩበት ዘመን ነበር። አንዷ እርጥብ ጀመርኩ ስትል ብር እየሰጠው ስሪ ስል፣ አንዷ ቢዝነስ ጀመርኩ ስጦታ ምናምን ስትል ብር እየሰጠው ማሰራበት ታይም ነበረና በቃ ይሄንን ጊፍት የምሰጠው ሰው ምናምን ብዬ 6 ሴቶችን ሳወዳድር አንዷ አሸነፈች። ለሷ ሰጧት 2000 ብር ገና ትናንት ገዝቼው እንደ ዛሬ ሰጠው ለሰው። አይቅንነት አሁን በጣም አውቀነት አመሰግናለሁ። ሄልዳዊት የት ነው የምትኖሪው? እኔ እዚሁ ቤቴ አዲስ አበባ። ይሄ ቀልድ አልቀረም እኮ አዲስ አበባ ማለት እኮ ነው። ቀልድ አለ። አይ ቆርነስ ያሉ ቀልዶች የሚል እንትና የሚያዘጋጀው ፕሮግራም ነበረ እና የት ናችሁ ቤቴ? ምን ነው ጠፋሽ? ላጲስ ውጭ እንኳን ቀልድ አልነበረም። ከእንትና ቤት አጠገብ አይ በጣም እንትን እንጃ። አይ እኔ ድል ወይ ደግሞ ወይ ያገቡ ናቸው ወይ ቁርንስ ያሉ ቀልድም ቀን። እሺ ሄልዳይ ስንት ዓመትሽ ነው? የሴት ልጅ እድሜና የወንድ ልጅ ደሞዝ አይጠየቅም ትላለች አያቴ። ኧረ በኢየሱስ ክርስቶስ የአያቴ ጋር ስላደግኩ አባባል ምናምን ነገሮች አሉብኝ። የጋርዮሽ ዘመን ላይ ነው ያለሽ። እኔ እናቴ እነ ልጅ እያሱ ነው የሚል ያርማ ነገር ሊበናትክ እውነት ትልቅ እኮ እድሜ ጸጋ ስለሆነ እንደዛ እንኳን ቢያደርግልኝ ደስ ይለኛል። ግን አይደለውም ያናደው ልጅ ነኝ ገና በእድሜ ማለት ነው። ልጅ ማለት ከ20 ዓመት በታች ነሽ? እውነት ከ20 ዓመት በታች ጴንጤ ነሽ? አይደለም። ሙስሊም ነሽ? ካቶሊክ? አድቬንቲስት? ኦኬ ማተብ ስለሌለኝ ነው። ኦርቶዶክስ። ኦርቶዶክስ ነሽ? እሺ ማተብ ስለሌለሽ ነው። የምር ማርያምን ከ20 ዓመት በታች ነሽ? ልጅ ናት። 18ስ? አሻሽመኝ ነኝ። አሻሽምት ወደ አሻሽልጠኝ። እኔ ልጅ ናት። ጭገራ ብታሻል። ቻው በቃ አንተ በጣም ትቀልዳለህ። ሀብን እባላለሁ። እሺ ልስተካከልልሽ። አንዴ ድጋሚ ያልሽ የተበላሸ ከምታነሽ ቴንኪው። እንዴት ነሽ የኔ እናት? በጣም ነው የምታምሪው። ፀጉርሽ ያምራል። በጣም ነው የምትወጂ ማለት ነው ወይስ ገርሞሽ ነው ታዋቂ ሰው ጋር ገባው ብለሽ ያነሳሽ? ድምፅ ፈልጎ ነበርና ከዛ ነው ድምፅ ለመጨመር ስትይ ስክሪንሾት አነሳሽ? ግን ስክሪንሾት ለማንሳት 2 በተን ነው የሚነካው። አይ ቲንክ ድምፅ መጨመሪያ እና ፓወር በተን። ፓወር በተኑን ለመነካው ሪካርድ ያደርጋል እኮ ላይ ራሱ ያስቀምጥልኛል። ሀበን ከየት ነው? አረኩም ደስ ይላል። ሀበን ከየት ነው? አዲስ አበባ። አዲስ አበባ የት አካባቢ? አዲስ አበባ ሰሚት። ሰሚት ጠርጥሬ ነበር። ቆንጆ ሴቶች ብዙ ጊዜ ሰሚት ነው የሚኖሩት። እኔ የምልሽ ቲክቶክ ላይ አዲስ ነሽ ወይስ ቆይተሻል? ቆይቻለሁ ግን አቋርጬ። ሀበን ማለት ምን ማለት ነው? ለፋሚሊ ቁራቸው ነው።
አይሰማም ድምፅሽ በጣም ሽሽ አይሰማል ድምፅ ስለዚህ ኩራቴ አለ ኩራቴ ደስ ይላል ሀበን ነው ነው ቢ ነው ግን ብዙ ሰው ሀበን ነው የሚለው እኮ እሺ ሀበን ስንት ዓመትሽ ነው አይሰማም ኔትወርክ ነው ኔትወርክ ሳይሆን ከታች የሆነ የሚኮሻኮሽ ነገር አለ ስልክሽን ያስቀመጥሽበት ምን ላይ ነው ማይኩን የሚዘጋው ነገር አለ ወይ ስፒከሩ አሁን ይሰማል አሁን በጣም አሪፍ እንዴ ተጨነቅን እኮ በስመ አብ ስንት ትመስላለህ አይ 18 19 እኮ ወደ 20 19 ነኝ ማለት ነው አይ ሀበን ቆንጆ ነሽ በጣም አመሰግናለሁ ለምንድን ነው ፎሎ ያላረግሽኝ ታዲያ አልመችሽም አትወጂኝም ፎሎ ያላረግሽኝ እኔ የማውቃቸውን በአካል ላውቃቸው የምችላቸውን ሰዎች ነው ፎሎ ማድረገው የነበረው እንዴ እኔንም በአካል ልታውቂኝ ትችላለሽ ጀማሪ ነኝ የት ዲቦራን የተማርሽው ሳፋሪ ሚሽን ሁለቱም አይደለም እንዴት ገመትክ እነሱ ሚሽን መገናኛ ሄደሽ መገናኛ ያለው እኔ አይ ሰሚት ነኝ ስላልሽ ሰሚት ደግሞ ሳፋሪ ያለ አይ አሁን ያሉበት ነው እንጂ ሰሚት መኖሪያ ቤት ሰሚት አይደለም ሚሽንም አሪፍ ነው ማጂክ ካርፔትም ተማርሽ አሁን የት ነሽ ዩኒቲ አይደለም የት ቅድስት ማርያም እኔ ዩኒቨርሲቲ ገብቻለሁ ለጊዜው እናም ብሬክ ላይ ነኝ መቀሌ እና ትሄጃለሽ አሁን ምንድነው አይ እኔማ በቃ እንትን ምሳ ልጋብዝሽ ነበረ መቀሌ የምትመለሽ ከሆነማ መቀሌ ሄዳለሁ ላይፍ ትገቢያለሽ ሁሌ ኧረ ዛሬ 3ኛ ቀን ነው ወይ 4ኛ ቀን አይ መግባት አለብሽ ቆንጆ ነሽ መግባት አለብሽ እሺ እገባለሁ የሚጠቅመኝ ከሆነ እገባለሁ እና እሱን ገና እያየሁ ይጠቅማል አይጠቅምም የሚለውን ገና ይጠቅማል ስንት ዶላር ሰራሽ እስካሁን በሁለት ቀን ውስጥ ኧረ ገና ብዙ እኮ አይደለም እንጃ ገና 100 ምን ዶላር ሜቢ በኢትዮጵያ ብር 100 ሊሆን ይችላል ኢትዮጵያ ብር 100 እዛው ላይ ዘርዝሮ የሚያሳይ እኔ ገና ጀማሪ ነኝ ላይ ይባልልህ ነበር አንተን በፊት ሰው ተነስቶ ወደ ዋው ይገባል እውነት ነው ትክክለኛ አባባል ናቸው ይምከና ወደ ዋው እንደምገባ ተስፋ አደርጋለሁ ቁመትሽ ስንት ነው ከ65 አጭር አይደለሁም እንደማንኛውም ሀበሻ ሴት 5 አጭር ነሽ እኔ ራሱ አጭር ወንድ ነኝ ግን አንቺን በ10 ሴንቲሜትር በልጥሽ
በቂ ነው ለኔ ለኔ ለራሴ በቂ ነው አይደለም። ለሴት ልጅ በቂ አይደለም ቁመት በቂ ነው። ሜትር ከ65 እሺ ፎቶዬን አሳጥረሽ ላክልኝ ከቻልሽ። አዲስ አበባ ስለማልሆን በምን ላክልህ? በኢንስታግራም ኢንስታግራም አለ አካውንቴ ወይስ ነው ፈልጌ? እኔ አካውንት ባዮ ላይ ስትገቢ ስመቱ ይወስድሻል ወደ ኢንስታግራም። ግን እኮ እቃ እንትን ምንድን ነው የሚባለው? የምትፈልገው ስላለ እኔ ስለምልክልህ የሚቀበለው ሰው ነው ፈልጎ ማለት ፈልጎ ሳይሆን ሁሉ ወይ ጠይቀኝ። ስለዚህ ንብረትን ስጭ። ንብረቱን እኮ ለነገሩ ጠይቀኛለሽ እልክልሃለሁ። ያንቺ ንብረት ቢሆን አልጠይቅሽም፣ የራሴ ንብረት ስለሆነ ኔትወርክሽ ተቆራረጠ። ለብቻ ይሁን ወይስ ከኔ ጋር? አይ ካንቺ አንድ ላይ ሰጥቤ አለንገው ማሰጥባ ይጠበቅብኝ ቆርጬ ልክስም ከመቀሌ ስትመጪ ደግሞ ያን ፎቶ ሪክሬት ማድረግ አሳጥበን ግድግዳ ላይ ይለጠፋል። ያ ላኪልኝ ኢንስታግራም ላይ። አመሰግናለሁ። ቻው። ቻው።